ሰላም ውዴ ቻናሌ ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተ ሰላም እንድትሆኑ ተስፋ አደርጋለሁ። የዛሬ ደግሞ አጭር ባለ ትረካ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑልኝ በትህትና እጠይቃለሁ። ያው ጠፍቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጻያለክ እና ሰብስክራይብ አድርጉልኝ ማለት ነው። ያው እኔ ሰሞኑ በጣም ጠፍቻለሁ። ያው በአንዳንድ ነገሮች ስራዎች ስለ ትንሽ ቢዚ ሆንኩና አንዳንዴ ማለት ነው ቢዚ ስትሆን ራስ ትጠፋለና እና አባረታችሁኝ። ላይክ ሼር አድርጉልኝ። በሌላ በአዲስ ነገሮች እመጣለሁ። ሰሞኑን ጠብቁኝ፣ በአዲስ ነገር እመጣለሁ። በብዙ ነገሮች እመጣለሁ ብዬ አስባለሁ። ለተወሰነ ቀናት ግን ቢዚ ነኝ ያለሁት። ሰው እስከዛ ድረስ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነውና እመጣለሁ በምርጥ የሆኑ ነገሮች ማለት ነው። እና ዛሬ አጭር ያለ ስክር ወደ እናንተ አደርሳለሁ። እናንተ ደግሞ ላይክ ሼር ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆንልኝ በትህትና እጠይቃለሁ። ያው ሁልጊዜ የሚለው ነገር ነው እና ሼር ላይክ አድርጉ ሰብስክራይብ አድርጉ ማለት ነው። እና በጣም የሚዋደዱ ፍቅረኛ ነበሩና አንድ ቤት ውስጥ ይኖራሉ እና ያን ቤት ስኖሩ በጣም የምትወደው ያኔ እሷም በጣም ትወዳለች፣ እሱም በጣም ይወዳታል። ግን በዚህ አጋጣሚ አንድ አጋጣሚ ሆኖ እሷ ትመጣለች እና እሷ ስትመጣ ከቤቷን ነው የምትመጣው። ፀሐይ ነው ሰውነት እና ከቤቷን እየመጣች እያለ ነው እንደዚህ እናቱ እየቀዳች ነበረ ማለት ነው። እና በምትቀዳው ላይ እሷ እየቀዳች ስለነበረ ደነገጠና እንዴ ምን መጠጥ ነው አለችና ከዛ የሚያምሩ ኬኮች ሰርታ ነበረ እናትየው ማለት ነው። እና እሱ በጣም ደስ ብሎ በጣም ስለሚወደው እሷ ሰርታ ነበረች። ፍቅረኛው መጣችና እንዴ ይሄ ምንድነው የሚያስጠላ ነገር ምናምን ብላ ኬኩን ጣለችው። ከዛ እናትየውን ተቆጣች። ለምን አለች። እናትየው መሆናት በደን አላወቀችም ነበረ። ከዛ ፍቅረኛው መጣኝና እንዴ እናቴ ብሎ ለእናቱ ስስማት ከዛ ልጅቷን ደነገጠች። እናቱ ናት እንዴ ብላ ደነገጠች ማለት ነው። የፀሐይ ነው መሰለኝ እና ከዛ እንደዛ ስላት ማለት ነው። እሷ እንዳጋጣሚ እንደዛ ስላት በጣም ፍቅረኛ አይነት ታወቂያታለች። እሷ ደግሞ በመጣለዋ ምግብ ባይዘወይ አይጣልም፣ ማንም ሆኖ ምግብ ላይ አይጣልም ማለት ነው። ከዛ ለምን ጣለችው ብላ ተናገረች ማለት ነው፣ ለምግቡ ማለት ነው። ከዛ እንዴ እሷ ሚስቱን አይደለችም እንዴ ብላ ከዛ አዎ ሚስቱ ነኝ ምናምን ብላ ተናገረች እና ከዛ እሷ ደግሞ እናትየው ደግሞ ስም አለች። ከዛ ቀረበ እንዳትዩ አለቻት። ሁሉም ልጥሏ ነበረ ኬኩ ማለት ነው። ስለዚህ እናትየዋ ደግሞ ዝም ነው ያለችው ማለት ነው። ምንም አላለችም በዚህ ላይ። ከዛ በቃ እሷ ሚስት ናት አለችው። አዎ እቺ ናት ማገባት፣ በቅርቡ ማገባለሁ። ትንሽ ቆይታ ውስጥ ገባችና መጣችና እንዴ ሰርፕራይዝ አለኝ የኔ ፍቅረኛ አለች። ከዛ ሰርፕራይዙን አውቃ የሆነ ነገር አድርጋ መጣችና ያንን እርጉዝ ነኝ ማለት ጀመረች ማለት ነው። ከዛ እናትየው ደስ አላላትም፣ ወጣ ሄደች። ከዛ ለምን ደስታዬ አትከፈይም እናቴ ምናምን ብሎ ስናገራት እሷ ሄደች። ውሸቷ እንደሆነ ገብቷታል። ከዛ ድርጅቱ በእኔ ስም ነው የምታደርጊ እናቴ አላት። እሷ ልጅቷ አዎ በአንተ ስም ነው የሚሆነው ብላ ፍቅረኛው ነገረች። በአንተ ስም መሆን አለበት ወይም በእኔ ስም አድርገው አለችው። አሁን እንኳን ልጅን ይሻለሁ አለችው። በዛ ምክንያት ልጁን ስለያዘ ያው ለማፈራራት ሞከረች ማለት ነው። ከዛ እሱ ደግሞ መንከባከብ ምናምን ጀመረ። ከዛ ሳየው ያንን የጣለችውን የኬክ ማድረጊያ ማለት ነው የጥንሱን የእርግዝናው ማለት ነው። ጥንስ ማለት በትግርኛ ነው ሶሪ እርግዝናው ማለት ነው። ከዛ ደነገጠች እሱ ማለት ነው። ከዛ ደነገጠና ሲያየው ትክክል አይደለም እየዋሸች እንደሆነ መጫወት ጀመረ። የኔ ፍቅረኛ ምናምን እያለ ጀመረና ከዛ ምንድን ነው ማድረግልሽ እንፈልገው በስሜ አድርግልኝ ድርጅቱ አለችው። እሱ ደግሞ የውሸት አድርጎ በስሙ አድርጎ ፖሊሶቹ እንዲተባበሩት አደረገ። ከዛ ፖሊሶቹ ግን እንዲተባበሩት ካደረገ በኋላ ሁላቸውም ማለት ነው ሁላቸውም ሳይሆን ፖሊሶቹ እንዲተባበሩ ሳደረገ ቤቷ መጣችና ከዛ ለጓደኛ እየደወለች ነው በቃ በኔ ስም ሆነ ምናምን እያለች ማለት ነው። እዚህ ጋር በቃ ፀሐይ ይመጣልኛል ይቅርታሽ እና በዛ ነው። ከዛ እንዴት ነው የመጣ ምናምን በኔ ስም አደረገው በቃ ይሄን ጀዝባ ምናምን እያለች በቃ እየስድብ ምናምን ለባሏ ማለት ነው። ከዛ
ፖሊሶች መጡ ምናምን በቃ የተደወለ ፖሊስ መጣን ያልኩ ከዛ ምን ኖር ባልሽ ብዙ ነገር ስለሰረቀ ሊያዝ ነው አለች። ከዛ እንደዛ ሲሏት እንዴ እኔ ያላቆም ባሌም አይደለም አለች። ካደችው። ከዛ እኔ ያላቆም ባሌም አይደለም ለጊዜው ነው ከነሱ ጋር ያለሁት እንጂ እኔ ባሌም አይደለም ፍቅረኛም አይደለም አለች። ካደችው አይን ባይን። ከዛ በኋላ የሱ እንዳልሆነች አወቀ፣ አዘነ። እናትየው መጣች። እኛንን እንደዛ ያደረግነው ውጭ ያሏት ለካስ ለብር ነበር የምትፈልጊ አለ ማለት ነው። ስለዚህ አንዳንዴ የምንገባበት ነገር እናስተካከል። የምንገባበት ህይወት ያልሆነ ህይወት ከምገባ ለምን ለብር ብለን አንዳንዴ በቃ አስተሳሰባችን ቱት ይሆናል። ለምን ብር ስላለው ሳይሆን የዘላለም ህይወት የትኛው ምርጫሽ እንደምታደርጊ ብቻ መምረጥ አለብሽ እንጂ ብር ይሄዳል ይመጣል ማለት ነው። ለጊዜው ይመስላችኋል ግን በኋላ ላይ በጣም ነው የሚከብረው ማለት ነው። እና አንዳንዴ የመጣንበትን ነገር ስናስታውስ ማለት ነው በጣም ብዙ ነገር ብዙ ስህተቶች እንሰራለን እና ያን ነገር ግን ያስተምረን ይገባል ባይዘው። አንዳንዶች ደግሞ ያኔ በዛ መልክ መቀጠል የለብንም ብዬ አስባለሁ። ምክንያቱ ለብር ብለህ የምትቀረው ለጊዜው እንጂ ለዘላናዊ ስለማይሆን ማለት ነው። እና እዚህ ጋር ምርጫችሁ በትክክል መስተካከል ስላለባችሁ ነው። ከወደዳችሁ ላይክ ሼር አድርጉልኝ። ያው ዛሬ ትንሽ ድክም ብሎኛል። ያው ትንሽ ቢዚ ነኝ ያለው ሰሞኑ ያው ግን በአዲስ ነገር እመጣላችኋለሁ ማለት ነው። ከዛ ሰብስክራይብ ላይክ ማድርጉልኝ፣ አሳድጉኝ። በብዙ ነገሮች እመጣለሁ። አንዳንዴ የራስን ሲሆን የራስን ስራ ስሰራ በጣም ትንሽ ይከብዳል ማለት ነው ባለን አየር ላይ ምናምን። ግን እግዚአብሔር ይመስገን እንደ እግዚአብሔር ፍቃድ አሳካዋለሁ ብዬ አስባለሁ። እናንተም ጸልዩልኝ፣ በጸሎታችሁ አስቡኝ። ሰላምና ፍቅር ለሁላችን አንድነት ይስጠን፣ ሀገራችን ሰላም ያደርግልን። በስደት ያለነው ከነ ቤተሰቦች የሚያገኝ ጊዜ ይመጣል ብዬ አስባለሁ። ወዳችኋለሁ። ላይክ ሼር በምታደርጉኝ እጅግ በጣም አመሰግናለሁ። ባይ። መልካም ቀን ይሁንላችሁ። እስኪ